Attacks in the Strait of Hormuz are also complicating ongoing peace talks between the US and Iran. ከሆርሙዝ ሰርጥ ውስጥ እጅግ አስደንጋጭ ነገር ወጥቷል። አሜሪካና ኢራን ስምምነቱን ቢፈራረሙም እንኳን የሆርሙዝ ነገር በቀላሉ የማይፈታ መሆኑን አዲስ የተሰማው ሚስጥር ሐቁን አፍርጦታል። የሆርሙዝ ቀውስ ከሚታሰበው በላይ እጅግ አስጊ ደረጃ ላይ ደርሷል። የሚያደርሰው ተጽዕኖ አሁን ከደረሰብን እንዲሁም ደግሞ እየደረሰብን ካለው የኑሮ ውድነት በላይ እጅግ የከፋውን ነገር ይዞ እየመጣ ነው። ዓለም በሚስጥር የተያዘውን መረጃ በመጨረሻም ሳይወድ በግዱ ተረድቶታል። አውሮፓ ኢራን እግር ስር ወድቆ እየተማጸነ ነው። ትራምፕ የወሽመጡ ጉዳይ የማይሽር የጭን ቁስል ሆኖባቸዋል። እጅግ አስደንጋጭና አስፈሪው በሆርሙዝ የተደበቀው ሚስጥር በትንታኔያችን በሰፊው ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። እስከ ፍጻሜው አብራችሁን ቆይታ እንድታደርጉ ስንጋብዝ ላይክ በማድረግ እይታችሁን እንድትጀምሩ መጠየቅ ጭምር ነው። መልካም ቆይታም። በዘመናዊ የዓለም ታሪክ ታይቶ የማይታወቅና እጅግ አስከፊ ለሆነው የዓለም አቀፍ የኃይል አቅርቦት ፍሰት የንግድ ሰንሰለት መቆረጥ ምክንያት ለሆነው ይህ ቀውስ አሁን ሶስተኛ ወሩን ይዞታል። ይሁን እንጂ በአሜሪካና በኢራን ባለስልጣናት መካከል በሚስጥር በሚደረጉ የደረጃ ንግግሮች አማካይነት አነስተኛ የሆኑ የተስፋ ጭላንጭሎች መታየት ጀምረዋል። የሆርሙዝ ሰርጥ ያለምንም ገደብ ለዓለም አቀፍ የባህር ትራንስፖርት ክፍት ሊሆን የሚችልበት ሰፊ ስምምነት ሊደረስ እንደሚችል የሚጠቁሙ የሹክሹክታ ድምጾች ከሂውስተን እስከ ሻንጋይ ባሉት የቢዝነስ ተቋማት የቦርድ ክፍሎች ውስጥ ጥንቃቄ የተሞላ ብሩህ ተስፋን ፈጥረዋል። ሆኖም ግን በእነዚህ በቀላሉ ሊፈርሱ በሚችሉ ጥንቃቄ የተሞሉ ድርድሮች ስርም እጅግ አደገኛና ውስብስብ የሆኑ እውነታዎች ተደብቀው ይገኛሉ። ማናቸውም ስምምነቶች በየትኛውም ቅጽበት ድርድሩ ሊያፈርሱ የሚችሉ ግዙፍ የፖለቲካ፣ የህግ፣ የሎጂስቲክስና የኢኮኖሚ መሰናክሎች ተደቅነውባቸዋል። አሁን ባለው ሁኔታ ውጥረትና እንዲሁም ሊከፈል የሚችለው ዋጋ እጅግ ከፍተኛ ሆኗል። ላለፉት 90 ቀናት ያህል የዓለማችን እጅግ ወሳኝ ሆነው የባህር ላይ መተላለፊያ መስመር ሙሉ በሙሉ በሚባል ደረጃ ሽባ ሆኖ ሰንብቷል። በአሜሪካና በእስራኤል የተሰነዘረው ጥቃት ተከትሎ የቀሰቀሰው ግጭት የዚህ ሁሉ መንስኤ ነው። የኢራኑ ከፍተኛ መሪ አያቶላ አሊ ኻሜኒ ግድያን ያካተተ እንደነበር የተዘገበ ሲሆን ቀጠናው የኃይል ሚዛን በከፍተኛ ሁኔታ የቀየረ ክስተት ነበር። ይህን ተከትሎ የተሰነዘረው የኢራን የአጸፋ እርምጃ ሰርጦን ሙሉ በሙሉ እንዲዘጋ አድርጎታል። ታዲያ ይህ ክስተት ተራ የሆነ የመርከብ ጉዞ መዘግየት ወይም መቀነስ አይደለም። ይልቁንም ባለፉት 10 ዓመታት ምናልባትም በታሪክ ውስጥ ታይቶ የማይታወቅ ትልቅ የአቅርቦት ድንጋጤ ሳፕላይ ሾክ ነው። ይህ ድንጋጤ ደግሞ የነዳጅ ገበያን ብቻ ሳይሆን የዕለት ተዕለት መሰረታዊና እንዲሁም ሁሌም ሊነሱ የሚችሉ የቁሳቁስ እጥረቶች ዓለም አቀፍ እንቅስቃሴን ጭምር የቀየረ ሆኗል። የባሕረ ሰላጤው ሀገራት ከረዥም ጊዜ ጀምሮ በነዳጅና በተፈጥሮ ጋዝ ሀብት ብቻ የሚታወቁ ተደርገው ይወሰዱ የነበረ ቢሆንም አሁን ግን ለግብርና ማዳበሪያ የሚያገለግሉ ፎስፌት፣ ለፋብሪካ ምርቶች የሚሆነው አልሙኒየም፣ ለሕክምናና ለከፍተኛ ቴክኖሎጂ የሚጠቀሙት ሄሊየም እንዲሁም ለተለያዩ የኢንዱስትሪ ሂደቶች እጅግ አስፈላጊ ሆነው ሰልፈር የሚያቀርቡ የማይተኩ ዓለም አቀፍ አቅራቢዎች መሆናቸው በድንገት ታውቋል። ከጦርነቱ በፊት የተከማቹት የቁሳቁስ ክምችቶች እያለቁ ሲመጡ በዓለም ዙሪያ የሚገኙ መንግስታትና ትልልቅ ኮርፖሬሽኖች ጠንከር ያሉ ማስጠንቀቂያዎችን እያስተላለፉ ይገኛሉ። የባህር ላይ መተላለፊያው በአስቸኳይ ክፍት ካልሆነ በስተቀር የዚህ ቀውስ አጠቃላይና የዘገየ የኢኮኖሚ መዶሻ የዓለምን ኢኮኖሚ በከፍተኛ ሁኔታ ሊቀጠቅጠው ተቃርቧል። ማንኛውም ሊደርስ የሚችል ስምምነት በዋሽንግተንና በቴህራን ባለው የአገር ውስጥ ፖለቲካ ምክንያት ከፍተኛ አደጋዎች ተደቅነውበታል። በአሜሪካ ዋና ከተማ በትራምፕ አስተዳደርና በኮንግረሱ መካከል ያለው ጥልቅ ክፍፍል ትልቅ ጥላ ጥሏል። ፕሬዝዳንት ዶናልድ ትራምፕ በአንድ በኩል ስምምነቱ አብዛኛው የተጠናቀቀ ነው ሲሉ፣ በሌላ በኩል ደግሞ ኢራን በኒውክሌር አቋሟ ላይ የማይናወጥ ስምምነት እንድታደርግና ያለምንም ክፍያ ወይም ታሪፍ መተላለፊያው ክፍት እንዲሆን ጥብቅ ቅድመ ሁኔታዎችን ሲያስቀምጡ ይስተዋላል። እነዚህ እርስ በርስ የሚጋጩ ምልክቶች ተደራዳሪዎችን ግራ እያጋቡ ሲሆን ማንኛቸውም ስምምነቶች እንደ አሜሪካ ሽንፈት አድርገው በሚቆጥሩትና የኢራን ፖለቲካ ተቋምና እንዲሁም የዚህ ሂደት ጠንከር እንዲል በሚፈልጉ የጦርነት ደጋፊ ቡድኖች ዘንድም ጥርጣሬ እየፈጠረ ይገኛል። የኢራን አመራር በበኩሉ የገዛ ራሱ ውስጣዊ መከፋፈሎች ተደቅኖበታል። በቴህራን የሚገኙ አክራሪ ቀኝ አክራሪዎችና እንዲሁም ደግሞ ተግባራዊ ፖለቲካ አቋም ያላቸው ሊቃን የባህር መተላለፊያውን መልሶ ከመክፈት ደንቦችና ቅድመ ሁኔታዎች ጋር በተያያዘ እርስ በርሳቸው እየተጋጩ ነው።
የኢራን ባለስልጣናት አንድ ጊዜ የትራምፕን አካሄድ ከራሱ ጋር ብቻ መደራደር ሲሉ ያፌዙበት የነበረ ሲሆን ስለ ሆርሙዙ የወደፊት ዕጣ ፈንታ የሚሰጧቸው እርስ በርስ የሚጋጩ መግለጫዎችና እነዚህ ሂደቶች በሁለቱ ወገኖች መካከል ያለውን አለመተማመን ይበልጥ አጥብቀውታል። ቀደም ሲል የተደረጉ የድርድር ሂደቶች በአሜሪካ በኩል የማይደገፉና ወጥነት የሌለው አቋም የታየበት እንደነበር ተደርጎ ስለሚወሰድ በቴህራን ዘንድ በአጭር ጊዜ ውስጥ ሊጠገን የማይችል የታማኝነት ጉድለት ጥሎ አልፎ እንደነበር ይነሳል። ዘላቂ የሆነ መፍትሄ ለማምጣት ደግሞ ለፎቶ የሚሆን የእጅ መጨባበጥ ብቻ በቂ አይደለም። ይልቁንም ሁለቱ ወገኖች በሀገር ውስጥ ፖለቲካቸው ዘንድ ሊከላከሉት የሚችሉትን በተጨባጭ ሊረጋገጥ የሚችል አሰራር መዘርጋት ይጠበቅባቸዋል። እስራኤል በበኩሏ ውጤቱ አስቀድሞ ሊገመት የማይችል ሌላኛ ወሳኝ ተዋናይት ሆና ትቀጥላለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለምርጫ ቅስቀሳ በሚዘጋጁበት በዚህ ወቅት ላይ የእስራኤል ደህንነት አቋምን የሚያዳክም ተደርጎ የሚወሰደው ማንኛውም አይነት ዲፕሎማሲያዊ ስምምነት ንግግር ነክ ወይም ደግሞ ከዚያ የከፋ ጠንካራ ምላሽ ሊያስከትል ይችላል። የእስራኤል ጥቅምና ፍላጎት ጥላ በእያንዳንዱ የድርድር ስብሰባ ላይ ያንጠባጥባል። ይህም አሜሪካ ለወዳጆቿ የገባቸውን ቃል ለመጠበቅ የምታደርገውን ጥረትና የዓለም አቀፍ ገበያን ለማረጋጋት ያላትን አስቸኳይ ፍላጎት የማመጣጠን ስራዋን እጅግ ውስብስብ አድርጎታል። ድርድሩ በቅርበት የሚከታተሉት ተንታኞች ሂደቱን ከፍተኛ ጥንቃቄ ከሚጠይቅ ጋር ያገናኙታል። እንዲህ ስህተት ወይም ደግሞ አንዲት አይነት ግጭት ቀስቃሽ መግለጫ ይህን በቀላሉ ሊፈርስ የሚችለውን የተኩስ አቁም ሂደት እንደገና ወደ ግልጽ ግጭት ሊቀይረው ይችላል። የኢራን ተደራዳሪዎች ቀደም ሲል በባህር መርከቦች ላይ ቀጥተኛ የሆነ ትራንዚት ታሪፍ ለመጣል ካቀዱ ከፍተኛ ምኞት አሁን ወደ ኋላ እንዲያፈገፍጉ አድርጓቸዋል። እንዲህ አይነት እርምጃ ላለፉት 10 ዓመታት የሰፈነው የዓለም አቀፍ ባህር ላይ ሕግ በግልጽ የሚጻረር ነበር። በዚህ ጉዳይም የማዕዘን ድንጋይ ሆኖ የሚያገለግለው እንደ አውሮፓውያን የዘመን ስሌት በ1949 ዓ.ም በዓለም አቀፍ የፍትህ ፍርድ ቤት በኮርፉ ቻናል መዝገብ ላይ የተሰጠው ታሪካዊ ውሳኔ ይጠቀሳል። ፍርድ ቤቱ በዚያኝ ወሳኝ ወቅት ላይ ፖለቲካዊ ውጥረት ውስጥ እንኳን ሳይቀር በዓለም አቀፍ ውስጥ ያሉ ምንም አይነት ጉዳት የማለፍ መብትን ያረጋገጠ ሲሆን የባህር ላይ የመጓዝ ነጻነት እንደ መሰረታዊና ልማዳዊ ሕግ ጠብቆታል ሲል በፊት ለፊት ያስቀምጠዋል። ይሁን እንጂ ቴህራን አሁን ወደ ተሻለና በሕግ ረገድ ይበልጥ ሊከላከል ወደሚችል ስልት ተሸጋግራለች። ይህም ደግሞ ከአገልግሎት ጋር የተያያዙ ክፍያዎችን የመጠየቅ አካሄድ ሲሆን እነዚህ ለአካባቢ ጥበቃ፣ ለጤና ምርመራና ለፍለጋ ማዳን ስራዎች ከዚህም በተጨማሪ ለባህር ላይ አሰሳ እገዛ የሚውሉ መሆናቸው መግለጽ ነው። ይህ አካሄድ ቱርክ ቦስፎርና ከዚህ በተጨማሪ በዳርኔልስ ስርጦች ላይ የሚያልፉ መርከቦች ከረዥም ጊዜ ጀምሮ ከምትጠይቀው ክፍያ ጋር ቀጥተኛ ተመሳሳይነት ያለው ነው። ቱርክ እነዚህን ክፍያዎች በቅርብ ዓመታት ውስጥ በከፍተኛ ሁኔታ ያሳደገች ሲሆን በአንድ የተጣራ ቶን ወደ $5.83 አድርሷለች። ይህ ክፍያም እንደ ክልከላ ታሪፍ ሳይሆን ለሚሰጡ አገልግሎቶች የሚደረግ ህጋዊ ማካካሻ አድርጋ ነው የምታቀርበው። የኢራን ባለስልጣናት ተመሳሳይ ሞዴል በመጠቀም ምናልባትም ሰርጡን ሌላኛዋ ድንበር አጋር ወደ ሆነችው የኦማን ቀጥተኛ ወይም ደግሞ ተዘዋሪ የሚደረግ ድጋፍ በማግኘት ተፈጻሚ ሊሆን የሚችልበትን መንገድ ላይ እየሞከሩ ይገኛሉ። የኦማን አቋም እጅግ ወሳኝና እስካሁን ድረስ ተገቢ ትኩረት ያልተሰጠው ጉዳይ ነው። ከጦርነቱ በፊት የነበሩት የመርከብ መስመሮች በብዛት የኦማን ባህር ክልል ተጠግተው የሚያልፉ ነበሩ። መርከቦቹ ወደ ኢራን የባህር ክልል የሚገቡት በግቢና እንዲሁም ደግሞ በዚያ መውጫ መስመር ላይ ለጥቂት ጊዜያት ብቻ ነበር። ይህ መልክዓ ምድራዊ እውነታ ለሙስካት ከፍተኛ ፖለቲካና የድርድር አቅም ይሰጣታል። ኢራን ብቻዋን በነጠላ የምትጥለው ማንኛውም ክፍያ ኦማን ሊያረቅና እንዲሁም ህጉን በተግባር የመተርጎም ስራዋን ውስብስብ ሊያደርግባት ይችላል ይላሉ ብዙዎች። ምንም እንኳን ነገ ጠዋት የፖለቲካ ስምምነት በይፋ ተደርሶ ፍጻሜ ቢያገኝም በባህር ላይ ያለው ተጨባጭና ተግባራዊ እውነታ ለወራት የሚዘልቀው የተዘበራረቀ ምስቅልቅል ሁኔታ እንደሚያስከትል ትንበያው ያሳያል። ወደ 1500 የሚጠጉ የተለያዩ የንግድ መርከቦች ለ3 ወራት ያህል በባህር ላይ ያለምንም እንቅስቃሴ ለመቆም ተገደዋል። እነዚህ መርከቦች መካከል ደግሞ በርካቶቹ የባህር ውስጥ በሚኖሩ የቀንድ አውጣ ዝርያዎች፣ አልጌዎችና ሌሎች የባህር ውስጥ ጥቃቅን ህዋሳት ምክንያት የመርከቡ የታችኛው ክፍል በከፍተኛ ሁኔታ እንዲበላሽ፣ ይህም መርከቦቹ ወደ መደበኛና ደህንነቱ የተጠበቀ ጉዞ ተግባራቸው ከመመለሳቸው በፊት ሰፊ የሆነ የደረቅ ወደብ ጥገና፣ አጠቃላይ እጥበትና
የጥገና ስራዎች ማከናወን ግድ ይላል። ይህ ሁኔታ ብቻውን በዓለም አቀፍ ንግድና አቅርቦት ሰንሰለት ላይ አንዱ በአንዱ የሚደራረብ የጊዜ መዘግየት እንደሚፈጥር ጥርጥር የለውም። በቀውሱ መጀመሪያ ቀናት ውስጥም ተዘግተው የነበሩ በባህረ ሰላጤው ዙሪያ የሚገኙ የማምረቻ ተቋማት በአንድ ጀንበር ስራቸውን ሙሉ በሙሉ ሊጀምሩ አይችሉም። የነዳጅና የጋዝ ምርትን እንደገና ወደ ከፍተኛ ደረጃ ከፍ ማድረግ፣ ሰፊ የቴክኒክ ምርመራዎችን፣ የደህንነት ማረጋገጫ ምስክር ወረቀቶችን ማግኘትና ከፍተኛ የሰው ኃይልን መልሶ ማደራጀት ማንቀሳቀስን የሚጠይቅ ተግባር ነው። የሎጂስቲክስ ባለሙያዎች በአሁኑ ወቅትም ቀጣይነት ያላቸው የመጨናነቅ አደጋዎች እንዳሉ ያስጠነቅቃሉ። የወደብ መርከቦች መብዛትና መታፈን፣ የመርከብ መሪዎች አገልግሎት እጥረት እንዲሁም የጎታች መርከቦችና የድጋፍ ሰጪ ባህር ላይ አሽከርካሪዎች ፍላጎት እርስ በርሱ መጋጨቱ ሂደቱን ይበልጥ ያወሳስባል። በባህር ላይ ተዘግተው ለቆሙት በርካታ መርከቦች ቀድመው የመውጣት ቅደም ተከተልን መወሰን እሱ ራሱ እጅግ ከባድና ውጥረት የነገሰበት ድርድርን የሚጋብዝ ጉዳይ ነው። ለመሆኑ ማን ነው ቀድሞ የሚወጣው? ወደ እስያ የሚጓዘው ወሳኙ የተፈጥሮ ጋዝ ጭነት ወይንስ ደግሞ ወደ አውሮፓ የሚያመሩት ግዙፍ ነዳጅ ጫኝ መርከቦች? የመድን ዋስትናና የአደጋ ግምገማዎችን በቅደም ተከተል ሰንጠረዥ ውስጥ እንዴት ቦታ ያገኛሉ? እነዚህ ነጠብጣቦች ቀላል አስተዳደር ዝርያዎችና እንዲሁም ዝርዝር ሂደቶች አይደሉም። ይልቁንም የትኞቹ ሀገራት ኢኮኖሚና ፈጣን ማገገም እንደሚያሳዩ ሊወስኑ የሚችሉ የቢሊዮን ዶላር ያላቸው ታላላቅ ውሳኔዎች አንድ አካል ናቸው። የአሁኑ ቀውስ በ1980ዎቹ በኢራን ኢራቅ ጦርነት ወቅት የተከሰተውን የነዳጅ ጫኝ መርከቦች ጦርነት አስፈሪ ትዝታዎችን ወደ አእምሮ ይመልሳል። በዚያ ጊዜ በንግድ መርከቦች ላይ የተሰነዘረው የኢራን ጥቃት አሜሪካ ከሁለተኛው ጦርነት ወዲህ ትልቁን የባህር ኃይል አጃቢ ኮንቮይ ዘመቻ እንድትጀምር አድርጓት ነበር። የአሜሪካ ወታደራዊ አጃቢዎች የኩዌትን ነዳጅ መርከቦች የራሳቸው ሰንደቅ ዓላማ አልብሰው የጠበቁ ሲሆን ይህም ዛሬም ድረስ በቀጠናው ስላለው ዘላቂ የአሜሪካ ወታደራዊ መገኘትና እንዲሁም ለዚያ መጠናከር መሰረት የጣለ ክስተት ነበር። በአሁኑ ወቅት ላይ አሜሪካ የምትወስዳቸው እርምጃዎች ቀደም ሲል ከነበሩት ጣልቃ ገብነቶች የተነሳ የተገባውን ቀጠናዊ ደህንነት መዋቅር በተዘዋዋሪ መንገድ ራሷ መልሳ ልታፈርሰው የምትችልበት ከፍተኛ የሆነ እርስ በርሱ የሚጋጭ እውነታ ላይ ይገኛል። ከአራት አስርት ዓመታት በኋላ አጠቃላይ ሂደቱ ውስብስብነቱ ተቀይሮ የፊታችን ገጽታና እንዲሁም ሂደትን ለውጦታል። የተቀላቀሉ ስጋቶች የመድን ዋስትና ገበያዎች እንደ ተጨማሪ የኃይል ማሳያ መሆናቸው የብዙ አቀፍ የኢኮኖሚ ጥገኝነት የሚፈጥሩ የጦርነት አውድ ሙሉ በሙሉ ቀይሮታል። ይህ የባህር ላይ መዘጋት ቀውሱ ቀደም ሲል ስለ ኃይል አቅርቦት ደህንነት የነበሩትን ግምቶች በሙሉ እንደገና እንድንመረምር አድርጎናል። በባህረ ሰላጤው ድፍድፍ ነዳጅና የተፈጥሮ ጋዝ ላይ ከፍተኛ ጥገኝነት ያላቸው የእስያ ኢኮኖሚዎች በአሁኑ ወቅት ላይ እጅግ የከፋ ጫና ውስጥ ወድቀዋል። ከሩሲያ ዩክሬን ጦርነት በኋላም አሁንም ድረስ የኃይል ሽግግር ሂደታቸውን እያስተካከሉ ያሉ የአውሮፓ ሀገራት አዲስ ከሆነው የገበያ አለመረጋጋት ጋር ተፋጠዋል። ዓለም አቀፍ ግብርና ላይ የማዳበሪያ እጥረት ጥላውን የጠላ ሲሆን ይህም በቀላሉ ሊጎዱ በሚችሉ የቀጠናው ክፍሎች ላይ የምግብ ዋስትና አደጋን ደቅኗል። የባህረ ሰላጤው ሀገራት ደግሞ የኢኮኖሚ አማራጮቻቸውን ለማስፋፋት በርካታ ጥረቶችን ቢያደርጉም ከዚህ ቀውስ ተጽዕኖ ነፃ ሊሆኑ አልቻሉም። ከነዳጅ ውጪ የሆኑ የውጭ ንግድ ምርቶቻቸው በማዕከላዊነት በአሁኑ ወቅት በግልጽ የታየ ሲሆን ይህም የነሱ የኢኮኖሚ ጥንካሬን የሚያሳይ ቢሆንም በሌላ በኩል ደግሞ ለባህር ላይ መተላለፊያዎች ማነቆ ምን ያህል ተጋላጭ መሆናቸውን በግልጽ ያሳያል። Closure is costing Tehran hundreds of millions of dollars in lost oil revenue. ስለ መጪው ስምምነት በትልልቅ ርዕሶች የሚወጡ የተጋነኑ ዜናዎች የተናወጠው ገበያ ለማረጋጋት የራሳቸው የሆነ ሚና ቢኖራቸውም አንጋፋና ልምድ ያላቸው የፖለቲካ ታዛቢዎች ግን እውነታውን ጠንቅቀው ያውቃሉ። ከስምምነት ማዕቀፍ ተነስተው በሆርሙዝ በኩል ወደ ተጨባጭ ቀጣይነት ያለውና ተመጣጣኝ ዋጋ ወዳለው የባህር ማጓጓዣ ጉዞ ለመድረስ የሚደረገው መንገድ ሂደቱ ሊያሰናክሉ በሚችሉ በርካታ መሰናክሎች የተሞላ ነው። የማረጋገጫ አለመግባባቶች፣ የቅደም ተከተል አለመስማማቶች፣ የመድን ዋስትና ሰጪዎች ማቅማማትና ማመንታት፣ የእስራኤል ተቃዋሚዎች፣ የአገር ውስጥ የፖለቲካ ኋላ ላይ ደግሞ ያሉ መልስ ምቶችና ማንኛውም ጊዜ ሊከሰት የሚችል የአንድ ግጭት ቀስቃሽ ክስተት ስጋት ሁልጊዜም አለም። አስቀድሞ ሊገመት የሚችል ሁኔታ፣ አስተማማኝ ደህንነት መዋቅር መኖርና ንቁ የሆኑ ግጭቶች አለመኖራቸው ብቻ ሳይሆን ለኢኮኖሚ ማገገም ዋና ቅድመ ሁኔታዎች ናቸው። የባህር ማጓጓዣ ኩባንያዎች፣ የሸቀጦች ነጋዴዎችና ትልቅ የኃይል ማምረቻ ተቋማት በአደጋ ሞዴሎቻቸው ውስጥም ሊያካቱት የሚችሉት ግልጽነትን ይፈልጋሉ።
ይህ ሳይሆን ሲቀር ግን የተፈረመው ስምምነት ቢኖር እንኳን ሊያስገኝ የሚችለው በከፊልና በተቆራረጠ መልኩ የሚደረግ መደበኛ ያልሆነ ጅምሩም ብቻ ነው። የሚመጡት ሳምንታት የሁሉንም ወገኖችን ዲፕሎማሲያዊ ብልሃትና ክህሎት በከፍተኛ ሁኔታ የሚፈትኑ ይሆናል። የተሳካ የባህር ላይ መተላለፊያ መክፈት በዚህ ውጥረት በነገሰበት ዘመን ብርቅ የሆነ የሰላም ስኬት ተደርጎ ሊወሰድ ይችላል። ውድቀት ወይም ደግሞ በራሱ ክብደት ምክንያት ሊፈርስ የሚችል በግማሽ ልብ የሚደረግ ስምምነት ግን ስቃዩን ይበልጥ የማራዘምና የከፋ ኢኮኖሚያዊ ስትራቴጂ ውድቀትን የመጋበዝ አደጋ አለው።